ባለፈው ቪዲዮ የቀጠለ ፓርት 2 ነው እና አገው ኪንግደም ላይ ነበር ያቆምነው። አገው ኪንግደም ኦልሬዲ በዛጉዌ ጊዜ ተቀብለውት ነበር የክርስቲያኒቲን እና አባ ዘዮሐንስ የሚባል ሰው ወደዛ አካባቢ ይሄዳል። ከዛ በሚሄድበት ሰዓት እነሱ ተቀብለው ስለነበር ሊሰብከን የመጣው ነገር አዲስ ነው በማለት በዛን ቹዋይ ጊዜ ነበር የሚሄደው ይታሰራል ማለት ነው። እና ሌላ ሃይማኖት ሊሰብክ መጣ ምናምን በመባል ከዛ ዛንቹዋይን አሸንፎ አምደ ጽዮን ወደ አመራር በመጣበት ጊዜ ይፈታል። ከዛ በደንብ ሞናስተሪዎች ቸርቾች ምናምን ይሰራሉ በአገው ኪንግደም ጊዜ ማለት ነው። አገው ኪንግደም ማለት የጎጃም ማለት ነው። ለዛም በደንብ ከተመጣ ሌላኛው ፖፑሌሽን ሙቭመንት ነው። ፖፑሌሽን ሙቭመንትን ስናይ የመጀመሪያው አርጎባ ነው። ሁልጊዜ ሂስትሪ ስናጠና 3 ሲዎችን ማሟላት አለብን። ስትሪስ የሚባለው ኮዝ ኮንሲኩዌንስ እና ኮርስ የሚባሉ ነገሮች አሉ። እና ኮዝ የምንለው ያ ነገር የተፈጠረበት ምክንያት በምክንያት መጣ ለምን ማለት ከፖፑሌሽን ሙቭመንት እያጠና ስለሆነ ለምንድን ነው የሚፈናቀሉት ከቦታቸው ከነበሩበት ከመኖሪያ ቤታቸው ለምን ወጡ የሚለውን እናያለን። ኮርስ ምንለው እንዴት ተካሄደ ነው። ይሄ ነገር ብዙ መጽሐፋችን ላይ አይገለጽም፣ ግን ሌላ ሂስትሪ ስናጠና ወደፊት ይህንንም ነገር ማሟላት አለብን መጽሐፍ የሚፈልግም ሰው ቢኖር ማለት ነው። ኮንሲኩዌንስ የምንለው ደግሞ ምን አመጣ ፖፑሌሽን ሙቭመንቱ ከሄዱስ በኋላ ምን ሆኑ ወይ ተመለሱ ወይ ምን ተፈጠረ የሚለውን ነገር የምንነግረን ነው ማለት ነው። እና የአርጎባን ስናይ በዘይላ አካባቢ ነበርና ያ ኮዙን እያየነው ነው። ያ ዘይላ አካባቢ ስለነበር ክርስቲያንም ሙስሊምም እዛ አካባቢ ንግድ ይሰሩ ነበር። ስለዚህ አሁን ክርስቲያኖች የኛ የሆነ ብለው ሲጣሉ ያ ቦታ የክርስቲያኖች እንዳይሆን በቃ ፋይት ተፈጠረ። በዛ ምክንያት ተፈናቀሉ ማለት ነው። ለዛ ኮንሲኩዌንሱ ደግሞ በቃ አርጎባዎች ዲስፐርስድ ሴትልመንት ኦፍ አርጎቤ ፒፕል እና ከእንትኖቹ ተፈናቀሉ ከመኖሪያ ቤታቸው ማለት ነው። ሶማሊያን ስናይ ደግሞ እነሱ በግራኝ አህመድ እና በዲሞግራፊክ ፕሬዠር ምክንያት ነው የተነሱት ከቦታቸው፣ ግን ባላቸው ጥንካሬ ምክንያት ተመልሰዋል ማለት ነው። አፋሮች ድራውት ነበረ በሀገራቸው። ከዛ ኮምፒቲሽን ኦፍ ክርስቲያን እና ሱልጣኔት በጣም እያስቸገረ ነበር እና በትሬድ ምናምን ያራውት ነበረ እዛ አካባቢ። ስለዚህ ፈልጉት ስለነበረ እዛ ቦታ ላይ ጦርነት ፈጠሩ ማለት ነው። ኮንሲኩዌንሱን ስናይ ደግሞ በጣም ተበታተኑ። የተለያየ አካባቢ ምናምን ሄዱ ወደ አንድ ቦታ ወልድ አይደለም የሚሰፈሩት ማለት ነው። ሶስተኛው ሶማሊያ ፖፑሌሽን ሙቭመንት ሶማሊያን አይተናል። ስለዚህ ኦሮሞን ነው የምናየው ማለት ነው። ኦሮሞን ደግሞ ሰፋ ያለ ስለሆነ በኔክስት ሌቭል ብቻውን እናያለን ማለት ነው። ግን እንደ ኢንትሮዳክሽን የሆነ ነገር ልንገራችሁ። በዲሞግራፊክ ፕሬዠር ምክንያት እና በክርስቲያን ሙስሊም ሱልጣኔት ምክንያት ነበረ ሙቭመንቱ የተፈጠረው እና ሆርን ኦፍ አፍሪካ ነበረ። ቱ ፌዞች ነበሩት። የመጀመሪያው ግራጁዋሊ ቀስ እያሉ ነበር የሄዱት። ከዛ ሁለተኛው ደግሞ በፍጥነት ነበረ ማለት አንዴ ጥርግ ብሎ ነገር ነበር የሄዱት ማለት ነው። እና የኦሮሞ ፖፑሌሽን ሙቭመንትን በቀጣይ እንቀጥላለን በቀጣይ ቪዲዮ ማለት ነው።